መነካካት ለምን? ባል ሚስቱን ሲያገኝና ከሚስቱ ጋር አብሮ ሲሆን ሲያውቅ ሚስቱን አወቃት ይላል መጽሐፍ ቅዱስ። ለምን ሲባል ለማወቅ አይደለም፣ ለማፍራት ነው። ወርሺፕ አምልኮ ማለት ልክ ባልና ሚስቶች አንድ ላይ ሲሆኑ እንደሚሆነው አይነት ሰው ከማጋ ከእግዚአብሔር ጋር ሲጋጠም ሲነካካ ግን ለምን ነው? ለምን? የኔ ረሃብ አሁን የኔ ናፍቆት እንዲህ አይነት አምልኮ መሄድ አይደለም። አምልከን አሁንም ገፍተን የምናመልከው ለምን እንደሆነ ታውቃላችሁ? መነካካታችን የሚታወቀው የሆነ ነገር ከጸነስን ነው። አጠገባችሁ ያለውን ሰው ነገሩት፣ አምልኮ ጽንስ ካልፈጠረ በሉት አልሰመረም። አምልኮ ሰመረ የሚባለው የምናውቃቸውን መዝሙሮች ስንጨርስ አይደለም፣ የምናውቀውን እግዚአብሔርን ስናገኘው ነው። መጽሐፍ ቅዱስ እንዲህ ይላል ስለ ዳዊት የዳዊትን ሕይወት ያጠኑ፣ ዳዊትን ምን እንደሚራብ ምን እንደሚፈልግ ያጠኑ ሰዎች ስለ ዳዊት ሲዘምሩ የዳዊትን የባሪያህን ገርነት የልቡን ቅንነት ተመልከት፣ ባነገስከውና መንግስትን በሰጠኸው ቤተ መንግስት ባስገባኸው ቀን ላይ እንዲህ ብሎ እንደማለም አስብ። ለአምላኬ ማደሪያ ሳላገኝ እርሱንም የማሳርፍበት ቦታ ሳላገኝ ለዓይኖቼ እንቅልፍ ለሽፋሽፍቶቼም እረፍት አልሰጥም እንዳለ አንተንም እንዳስፈለገ ካለህበትም ቦታ አንተን እንዳመጣ የዳዊትን ቅንነት ተመልከት። ዳዊት ገና እንደነገሰ ምን እንዳደረገ ስለ ዳዊት የተናገሩ ሰዎች እንዲህ ብለው ነው የጻፉለት። ዳዊት እንደነገሰ የምስጋና ቀን አዘጋጀ። የምስጋና ቀን አዘጋጀና እንደዚህ ብሎ ተናገረ። ስለሰጠኸኝ መንግስት አመሰግንሃለሁ፣ እግዚአብሔር ሆይ ተመስገን፣ ኑና እንዘምር አለ አላሉም። ዳዊት እንደነገሰ ገና እንደገባ እድል እንዳገኘ እንዲህ ብሎ አወጀ። እኔ ብቻዬን ቤተ መንግስት አልኖርም፣ ከኔ ይልቅ እግዚአብሔር ሊገኝ ይገባዋል። ለምንድን ነው ዳዊት እንዲሆነው ብለን ስንል ያለ እግዚአብሔር የሆነ ቤተ መንግስትን ከዚህ በፊት አይቶታል። እግዚአብሔር የሌለበት ቤተ መንግስት ሳኦል የተባለ ንጉስ የነገሰበት ያለ እግዚአብሔር ንግስና ይቻላል። አጠገባቸው ያለውን ሰው ያለ እግዚአብሔር ክርስትና ይቻላል በሉት። ሳኦል 38 ዓመት ሲኖር ያለ እግዚአብሔር ነግሷል። ዳዊት ደግሞ በመሃል እድል አጋኝቶ ያለ እግዚአብሔር የነገሱ ሰዎችን ባህሪ አይቷል። ስለዚህ የዳዊት ጩኸት ከልጅነቱ ጀምሮ የዳዊት ጩኸት አንድ ነው፣ ቅዱስ መንፈስህን ከኔ አትውሰድ። ኦፍ ኮርስ ወደ አዲስ ኪዳን ስንመጣ ላይወጣ ዋን ዌይ ቲኬት ቆርጦ መጥቷል ብለናል። ግን ይገርማቸዋል ኮምፎርታብል እስኪሆን ድረስኛ ውስጥ ተደላድሎ እስኪኖር ድረስ የፈለገውን ያህል መስፋፋት እስኪችል ድረስ ግን ስፍራ ልንሰጠው ይገባል። ስለዚህ ዳዊት ሁሌ ጩኸቱ እንደዚህ ነበረ። ከዋሻው ይልቅ ከስደቱ ይልቅ የዳዊት ረሃብ ዋላ በምድረ በዳ ውሃ እንዲጠማት በደረቅ ምድር ውሃ እንድትጠማ ነፍሴ አንተን ትጠማሃለች። መቼ ነገሬ ሁሉ ተስተካክሎ ፊት ለፊት አይቼህ። የዳዊት ረሃብ ይወላችሁ እግዚአብሔር ከመሆኑ የተነሳ የማይመች ህይወት ላይ እንኳን ዳዊት ስለማይመቸው ህይወት አልዘመረም። አጠገባቸው ያለውን ሰው ለአንዳንዶች መልእክት ነው በሉት። አያችሁ የማይመች አዶላም ዋሻ ውስጥ እየኖረ ዳዊት ስለሚኖርበት ቦታ አልዘመረም፣ ስለሚናፍቀው ክብር ነው የዘመረው። አጠገባቸው ያለውን ሰው ወደዚህ ክብር እግዚአብሔር ይመልሰን በሉት። እውነቴን ነው የምላችሁ። እኔ ይውላችሁ እንዲህ አይነት እድል ተሰብስበን ጌታንና ምልክ እንዲገፍተን እስኪደክመን ድረስ የምንለው ምን እንደሆነ ታውቃላችሁ? አንድ ቀን የተተረከከለት ሰው ለካ ያለ እግዚአብሔር መኖር እንደማይችል ሰው ያውቀውና ከዚህ ክብር ከመጉደል ሁሉ ቢቀር ለምን ዳዊት አይቶታል።
በትንሹም ቢሆን ቀምሶታል። በበግረኝነት ላይ በእርሱ ላይ በኃይል የወረደ እግዚአብሔር ምን አይነት እግዚአብሔር እንደሆነ ስላወቀ የዳዊት ረሃቡ እንዲህ ነው ያለው፣ ብቻዬን ያወቅኩትን እግዚአብሔር ለሕዝብ ሁሉ አሳውቄው። ስለዚህ ልክ እንደነገሰ ይላል መጽሐፍ ቅዱስ በንግስናው ማግስት አዋጅ አወጀ። በእስራኤል ላይ የነበሩ ሽማግሌዎችን ሁሉ አስጠራና ይላል እግዚአብሔርን መፈለግ መጀመር አለብን አለ። አጠገባቸው ያለውን ሰው እግዚአብሔርን መፈለግ ክብር ነው በሉት። መገኘቱን መናፈቅ ክብር ነው። ነጮቹ ሲናገሩ ከእግዚአብሔር ጋር ሮማንስ ከማድረግ ይልቅ ከመዝሙር ጋር ሮማንስ የሚያደርጉም አሉ። የኛ ግን አሁን አዲስ ሲዝን እንዲከፈትልን እንፈልጋለን። ከመዝሙሩ ይልቅ የሚዘመርለትን መንካት፣ በመዝሙሩ ሐሳበን የሚዘመርለትን ማግኘት እንፈልጋለን። ገፍተን ምንድነው ጥጉ ካልን ጥጉ ራሱ እግዚአብሔርን መንካት። ከተነካ ደግሞ መነካቱ ያስታውቃል። የሆነ ነገር ይረገሳል። የሚረገዝ የሚወለድ ነገር አለ። ኢየሱስ አጠገብ ሰው ደርሶ ባዶን አይወጣም። በቃ ኢየሱስ ጋር ተገናካክቶ በቃ እንዲሁ የሆነ ሰውዬ ነክቼ ወጣው የሚል የለም። እግዚአብሔር ሕያው ነው አሁንም። ስለዚህ በዱባይ ቤተ ክርስቲያን በዚህ መታወቅ አለባት። ቅዱሳኖች በዚህ መታወቅ አለባቸው። የምንፈልገው ውጭ ያለም እግዚአብሔር አይደለም። የምንፈልገው እኛ ውስጥ ያለውን እግዚአብሔር ነው። እኔ በጣም ብዙ ግራ የሚያጋቡኝ ነገሮች ነበሩ ለብዙ ዓመት ያውም እያገለገልኩኝ እና እስከ ቅርብ ጊዜ አንድ የእግዚአብሔር ሰው ሲናገር ነው መፍትሄ ያገኘሁት። እና አንዳንድ ጊዜ ከውጭ እንፈልገዋለን፣ አስተውላችሁታል? አንዳንዴ ደግሞ ውስጥ ነው የሚባል እንሰማለን። ስለዚህ ውጭና ውስጥ በጣም ግራ የሚያጋባ ይሆን? ከውስጥም ከውጭም አለ። እግዚአብሔር ስሙ ይባረክ። ለምን መሰላችሁ? እኛ ብቻችንን ተሸክመነው የምንችለው አይደለም። በእኛም አለ፣ በሁሉም ስፍራ አለ። ግን በጣም የሚደንቀው በሁሉ ስፍራ ያለው እግዚአብሔር የሚመጣው በእኛ ውስጥ ካለው ጋር ከተስማማን ነው። ለመሰላችሁ ውስጣችሁ ያለውን ያላመናችሁ የማይታየውን ማወቅ አትችሉም። የመንፈስ ቅዱስን ህልውናና የመንፈስ ቅዱስን ክብር መለማመድ የምትፈልጉ ከሆነ ከውጭ አትፈልጉት አለ። እንዴት ነው የምታገኙት አለ? መንፈስ ቅዱስንና ክብሩን ለማወቅ ከፈለጋችሁ አንድ ቦታ ሄዳችሁ አጥኑ አለ። ኢየሱስን ኢየሱስ ጋር የሆነውን ብቻ ነው የሚሆነው መንፈስ ቅዱስ አለ። ሌላ መሆን የሚችለው ነገር የለም። ሞዴሉ ኢየሱስ ነው። ፕሮቶታይፑ ኢየሱስ ነው። ስለዚህ የፈለገ መዝሙር፣ የፈለገ ስብከት፣ የፈለገ ነገር ብትሉት ኢየሱስ ነው ፓተርኑና ካጠናችሁ እሱን አጥኑ። አሁን ሁላችንም ተሰብስበን ኢየሱስ ውስጥ መግባት አለብን። ማለት ምን ማለት መሰላችሁ? ከኢየሱስ ጋር እንዴት ነበር ይሄ ክብር የሚኖረው? እንዴት ነበር የሚኖረው? አንዳንድ ጊዜ አያችሁ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የአዲስ ጀማሪዎች መጽሐፍ አደረግነውና የከበዱ ሰዎች መገለጫ ሳይሆን ቀረ። ግን ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን ወንጌል ሄዳችሁ ስታነቡ እግዚአብሔር በሰው ውስጥ ሲያድር እኮ ማለት ነው እንጂ ታሪክ አይደለም። ኢየሱስ ክርስቶስ ወደ አንድ መንደር ገባ ሲል መንደር ምንም ሳይነገረው እንዴት ኢየሱስ መግባቱን ያውቃል? ወዲያውም ይላል መጽሐፍ ቅዱስ ሕዝብ ተሰበሰበ ነው የሚለው። እንዴት ይሰበሰባል? ምክንያቱም ኢየሱስ ክርስቶስ ተሸክሞት የሚሄደው ማንን ነው? መንፈስ ቅዱስን ነው። የነኩት ሁሉ ምን አሉ ይላል? ዳኑ። ጀግናችን ስለሆነ አይደለም አሁን የምናወራው፣ እንደሱ መሆን ስላለብን ነው የምናወራው። አጠገባቸው ያለውን ሰው የክርስትና ውጤቱ እንደ ኢየሱስ መሆን ነው በሉት። እኔ ወላችሁ አሁን ወደዚህ አይነት በጣም ራዲካል ወደሆነ አስተሳሰብ መግባት አለብን። ኢየሱስ ክርስቶስን ተከትለን መንፈስ ቅዱስን አውቀናል ካለን ኢየሱስ የኖረውን ያስኑረን። የመጨረሻ የክርስትና ጥጉ ቆንጆ ዘማሪ መሆን፣ ቆንጆ የኳየር አባል መሆን ወይም ዲያቆን መሆን፣ ሽማግሌ ፓስተር መሆን አይደለም። እንደ ኢየሱስ በምድር ላይ መኖር ነው። እንደ ኢየሱስ መኖር፣ በቃ እንደ ኢየሱስ። ስለዚህ ኢየሱስ የሆነው እንዴት ነው የሚለውን ነገር መጠየቅ መጀመር አለብን። he was so privileged። ኢየሱስ ክርስቶስ ጠዋት ተነስቶ ሰፈር ውስጥ ሲገባ ብቻውን አይገባም።
ኢየሱስ ክርስቶስ የትም ቦታ ኦኬዥን ተጠቅሞ ሲሄድ ብቻውን አይሄድም። ካን ዩ ኢማጂን? ልክ እንደሱ መኖር ብንጀምር ታክሲ ውስጥ ገብተን ዝም ብለን አንወርድም። እዚህ እንኳን ሆቴል ገብተን ዝም ብለን አንሄድም። ተገናኝተን የምናደርገውን አድርገን ጨርሰን ስንወጣ እንደ ኢየሱስ ሁላችን ብንሆን ምን አይነት ኑሮ ይሆን የምንኖረው? ኢየሱስ እኮ ሰርግ ተጋብዞ ቁጭ ማለት አይችልም። ኖርማሊ እንደኔና እንደናንተ ብፌው በተጀመረ አይልም። ብፌ ይፈጥራል እንጂ ሰው ቤት ይገባላ ሲጋበዝ። ስለዚህ በእኛ ባህል ቢሆን ሰው ሲጋበዝ ምን ታደርጋላችሁ? ቡና ምናምን አለ። ግን በጣም ደስ የሚለው እንዲህ ነው የምስለው፣ በአንደኛና በሁለተኛ ቡና መካከል ኢየሱስ 3 አጋንንት አውጥቶ አመንዝራ ነፃ አውጥቶ አለ የተባለ ኃጢአተኛ ፈውሶ ከዛ በኋላ ሁለተኛውን ፉት እያለ ደግሞ የሰው ንዳድ ገስጾ this was normal life። ዋይ ሲባል መንፈስ ቅዱስ በሰው ውስጥ ኢየሱስ የተለየ ስለነበር አይደለም፣ ኢየሱስ ሞዴል ስለነበር ነው። ኢየሱስ የሆነውን ሁሉ የሆነው በምድር ላይ ከመንፈስ ቅዱስ ጋር ያደረገውን ሁሉ ያደረገው ኢየሱስ የተለየ ሂሮ ሆኖ ለመኖር አይደለም፣ እንደ ኢየሱስ መኖር የሚፈልጉ ሰዎችን ለመፍጠር ነው። ስለዚህ የአምልኳችን ጥጉ ምን ይሁን? የመዝሙራችን ጥጉ ምን ይሁን? የክርስትናችን ጥጉ ምን ይሁን? የመሰብሰባችንና የምናደርጋቸው ነገሮች ሁሉ ጥጉ ምን ይሁን? ሁሉም ሰው ራሱ እንዲጠይቅ ምን ይሁን? በቃ መጨረሻው ምን ይሁን? ሄደን መጨረሻው ምን ይሁን? ዛሬ ሁላችንም ተስማምተን መውጣት አለብን። መጨረሻችን የምናደርገው ነገር አይደለም። መጨረሻችን የኢየሱስ አይነት ኑሮ ነው የሚያስኖር የእግዚአብሔር ሕልውናን ማግኘት አለብን። ብሰራ ለጊዜው በምድር ላይ ላለው ለሚኖረው ኑሮ ነው እንጂ እኔ ግን እንደዛ አይደለሁም። ኢየሱስ ክርስቶስ መጽሐፍ ቅዱስ ሲናገር ኢየሱስ በምድር ላይ አባትና እናቱን ያግዛቸው ነበር የሚል የለም፣ ይታዘዝላቸው ነበር። እና ይኸውላችሁ ለሱ ነው የኖረው አይደለም። እሱ መኖር የፈለገው እግዚአብሔር በሰው ሲያድር የሚኖረው ኑሮ ነው። ስለዚህ ያ እስኪመጣ ድረስ እስከ 30 ዓመቱ ድረስ ኖርማል የሚመስል ኑሮ ይኖር ነበረ። ግን ቀነ ቀጠሮ ነበረ። መንፈስ ቅዱስ በሱ ባደረ ጊዜ ለሰው ማሳየት የፈለገው ነገር አለ። ሰው እግዚአብሔር ሲያድርበት እንዲህ ነው። እስቲ ዛሬ አዲስ ዴፊኒሽን ልስጣችሁ። ከኔ ጋር ናችሁ? ኢየሱስ ማለት በሉ እስቲ ማለት አማኑኤል ነው አይደል? ልክ ነኝ? አማኑኤል ነው። ምን ማለት ነው አማኑኤል? በማ ውስጥ? በእኛ ውስጥ አይደለም። አያችሁ፣ አማኑኤል ማለት እግዚአብሔር ከማጋ ከኛ ጋር እንጂ በእኛ ውስጥ አይደለም። ከኛ ጋር ተባለ። ስሙን ማን አሉት? በማ ውስጥ? ይሄ ትምህርት ሊገባችሁ ይገባል። መጽሐፍ ቅዱስ እኮ ሲናገር ልጁ ይወለዳል፣ ስሙ ምን ይባላል? አማኑኤል ነው የሚባለው። ማን ምን ማለት ነው ትርጉሙ? እግዚአብሔር ከማጋ በማ ውስጥ? በኢየሱስ ውስጥ ነው አማኑኤል። ይወላችሁ እግዚአብሔር ከኛ ጋር የሚለው በእኛ አይደለም፣ በማ? ስለዚህ ምን ተባለ? ኢየሱስ ሲሄድ ማን ነው የሚሉት? አማኑኤል ነው ስሙ። ኢማኑኤል ማ ከማጋ? እግዚአብሔር ከኛ ጋር ግን በማ ውስጥ? ስለዚህ ኢየሱስ ሲሄድ እንዲህ ነው የሚባለው። ሲጠራ ማን ነው የሚባለው? ስለዚህ ኢየሱስ ማለት እግዚአብሔር በሰው ውስጥ ማለት ነው። ገብቷችኋል? ማለት ስሙ ኢየሱስ ነው የሰው ስሙ። ግን ኢየሱስ አማኑኤል ሲባል ማበማ ውስጥ? አቤት፣ እግዚአብሔር በማ ውስጥ? እሺ፣ ስለዚህ አሁን እግዚአብሔር በሰው ውስጥ ሲሆን ማ ተባለ? አማኑኤል ተባለ። ስለዚህ አማኑኤል እግዚአብሔር ከኛ ጋር በማ ውስጥ ስለነበር እግዚአብሔር። ግን ኢየሱስ ክርስቶስ እኮ ይሄንን የኖረው እኮ ለራሱ አይደለም፣ ሊያሳይ ነው። እግዚአብሔር አጀንዳ አለው፣ ፕሮግራም አውጥቷል አለ። እግዚአብሔር በማ ውስጥ ሊሆን በሰዎች ውስጥ እንደማ። ስለዚህ አጠገባቸው ያለውን ሰው እንደ ኢየሱስ ነው እኛ ውስጥም ሊኖር የሚፈልገው። አሁን ይኸውላችሁ ትንሽ
ስልሽ ይሄ ክርስትና ከበደ ልትሉኝ ነው አይደል? አልከበደም። እውነተኛው ክርስትና ይሄ ነው። እንዲህ አይደለም። ይኸውላችሁ ይሄ ክርስትና ነው ትክክል። እግዚአብሔር በማ ውስጥ? በሰው ውስጥ። ያለበዛ ለምንድን ነው የምንሰበሰበው? ሰው ብቻ ለመሆን አይደለንም። እግዚአብሔር በማ ውስጥ? ግን ሞዴል አሳየን። እግዚአብሔር በሰው ውስጥ ሲሆን ማንን እንዲመስል? ስለዚህ ኢየሱስን አሳየንና ኢየሱስ ውስጥ እግዚአብሔር እንዲህ ሲቀመጥ እንዴት የተለየ ኑሮ ኖረ የሚባለውን ነገር ሲተረጎም በእርሱ ደስ የምወደው አይደል የተባለው? በማ ደስ የሚለኝ? ስለዚህ እግዚአብሔር በእኔ እስኪደሰት እንደ ኢየሱስ አይኖርብኝም። አሁን አጠገባቸው ያለውን ሰው እግዚአብሔር በሉት። ልክ እንደ ኢየሱስ እስኪደሰትብኝ በዛ መልክ እኔ ውስጥ መኖር አይችልም። እንኳን አይደለም ይወላችሁ እግዚአብሔር አጠገባቸው ያለውም ሰው ካላስደሰታችሁት አብሯችሁ አይቆይም አይደል እንዴ? ስለዚህ የመጨረሻውን ረሃባችን መሆን ያለበት ታውቃላችሁ፣ አምልኮውንም ምኑንም የምናደርገው እግዚአብሔር በእኛ ውስጥ እንደ ኢየሱስ መኖር እንዲጀምር፣ እኛ ደግሞ እንደ ኢየሱስ መሆን እንድንችል ነው። እኩል ሊያደርገን ነው። እንደ የሚለው ቃል እኩል ነው። እንደማን ያልኩት? እንደ ነው ያልኩት። እሱን መሆን አይቻልም። እሱ አንድያ ልጅ ነው። ግን እንደሱ መሆን ይቻላል። እሱ ያደረገውን ማድረግ ይቻላል። እሱ የሰራውን መስራት ይቻላል። እሱ የኖረውን መኖር ይቻላል። እሱ የሆነውን ሁሉ መሆን ይቻላል። እርሱን መሆን የማይቻለው። ስለዚህ እርሱ የሁላችን በኩር ሆኖ እንደሱ እንድንኖር ነውና የመጣው። የሁሉ ነገራችን ተጠቅልሎ መሆን ያለበት እንደሱ መሆን ነው። ስለዚህ አሁን ይወላችሁ በዳዊት ዘመን ለዳዊት እንደዚህ አይነት ረሃብ ቢኖርበትም መሆን አይችልም። ለመሰላችሁ እግዚአብሔር በሰው ገና አላደረም። ስለዚህ ዳዊት እንደዚህ አለ፣ እንደው በእኛ ውስጥ ማደር ባይሆንልህ ከኛ ሰፈር አትራቅ አለና የእግዚአብሔርን መገኘት ወኪል የሆነ ታቦት ሰፈሩ አመጣው ነው የሚለው። ለምን መሰላችሁ? ዳዊት ወደ ሰፈሩ ያመጣው ምክንያት አለው። እኔ ውስጥ መግባት ባይችል ከኔ ጋር መሆን ግን። አዲስ ኪዳን ግን እኛ ውስጥ ገብቶም እንደ ዳዊት አይነት እንኳን ዋጋ አንከፍልም። እኛ ውስጥ ገብቶ በደም በመቀደሳችን በክርስቶስ የመስቀል ስራ እኮ ላይወጣ ገብቷል። ግን we don't respect him። እውነት ለመነጋገር መንፈስ ቅዱስ ትዝ የሚለን ቸርች እዚህ አዳራሽ ስንመጣ ነው። አብሮን የሚጫወት አብሮን የሚሆን እንደሆነ አስበን እንደ አንድ ትልቅ ወዳጅ ጓደኛ አድርገን የያዝነውም አይመስለኝም። ለምን መሰላችሁ? እንደዚህ አስደስተ ነው ከቆየን አማራጭ የለውም፣ እንደ ኢየሱስ ይሆንልናል። ለዚህ ነው ሁሉ ጊዜ ከኢየሱስ ጋር መሆን መንፈስ ቅዱስ ደስ የሚለው። መዝሙረኛው ሲጽፍ እንደዚህ አለ፣ አመጽን ጠልተህ ምን ስለወደድክ እግዚአብሔር ከሰው ሁሉ በደስታ ዘይት ቀባ። you paid the price። መረጥከው፣ ስለመረጥከው ተገኘልህ። እንፈልገው ፕሊዝ። ዩኤኢ ውስጥ ገና የእግዚአብሔርን ስም ሲጠሩ የእግዚአብሔርን ህልውና የሚያመጡ ትውልዶችን እግዚአብሔር ያብዛልን። እግዚአብሔር መገኘቱ ይወላችሁ በስጋ ለባሽ ላይ ሁሉ እንደተባለ እስኪሰማን ድረስ ከውስጣችን ጨምሮ ገና ስንገባ የእግዚአብሔር ህልውና በስፍራ ሁሉ የሚያውድበትን ዘመን እግዚአብሔር ይስጠን። ይቻላል። መጋረጃው ተቀዷል። we will push him again and again። እግዚአብሔር ይረዳናል። አሜን። የምናደርጋቸው ነገሮች ሁሉ መጠቅለያቸው ሕያው እግዚአብሔርን ማግኘት ነው። የእግዚአብሔርን ህልውና ሁል ጊዜ የምንለማመድበት የእግዚአብሔር ጉብኝት በእኛ ላይ ይክበድ፣ መገኘቱ በእኛ ላይ ይጨምር። የእግዚአብሔር አብሮነት የመንፈስ ቅዱስ ክብደት በናዝሬቱ በኢየሱስ ክርስቶስ ስም በሁላችን ላይ ይጨምር።